2018 ላይ እንገኛለን። ጃንዋሪ 27 2026 ላይ በፈረንጆች አቆጣጠር ዕለተ ማክሰኞ ላይ ነን። እስከ 8 ሰዓት ድረስ የተለያዩ ጉዳዮችን ነው የምንዳስሰው። የእናንተ ጥያቄዎች፣ ሐሳቦች ካሉ ላኩልን። የተለያዩ አማራጮች አሉ። በተለያዩ አማራጮች ልታረምጡን ትችላላችሁ። አዲስ አበባና አካባቢዋ ካላችሁ ትርታ ኤፍኤም 97.6 ኤፍኤም ላይ ታገኙናላችሁ። ከአዲስ አበባ ውጭ ካላችሁ ደግሞ በተለያዩ የሶሻል ሚዲያዎች አማራጮች አለን። በቲክታክ፣ በዩቲዩብ፣ በፌስቡክ ሲዲ ስፖርት በአማርኛም በእንግሊዝኛም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ኮሜንት መስጫው ላይ ደግሞ አስተያየቶቻችሁን ላኩልን። ስለዚህ መልሰን ወደ እናንተ እናደርሳለን። ጥያቄዎች ካሉም ጥያቄዎችን እንመልሳለን። የመጀመሪያው ርዕሰ ጉዳያችን የሚሆነው የአርሰናል ሽንፈት በማንቸስተር ዩናይትድ ኤምሬትስ ስቴዲየም ላይ የነበረው የሁለቱ ቡድኖች ፍልሚያ ላይ ነበር። በዚህ ፍልሚያ ላይ የተለያዩ ሀሳቦች ተነስተዋል። አርሰናል አጀማመሩ ላይ ጥሩ ነበር፣ ነገር ግን ሰከንድ ሃፍ ላይ ብልጫ ተወስዶበታል። አርሰናል ራሱ በፈጠራቸው ስህተቶች በማንቸስተር ዩናይትድ ተቀጥቷል። የዙብሜንዲ ባክፓስ በዚህ ጨዋታ በጣም የሚገርመው ነገር ማንቸስተር ዩናይትድ ምንም አይነት ባክፓስ ወይም ወደኋላ የሚመለሱ ኳሶችን አያከናውንም ነበር። በአንጻሩ አርሰናል ባክፓሶቹ ከአንዴም ሁለቴ ሶስቴ አራቴ ክለቡን አደጋ ውስጥ የሚከቱበት እንቅስቃሴዎች በዚህ ጨዋታ ላይ ታይቷል። አሰልጣኝ ሚካኤል አርቴታ እያንዳንዱን ጨዋታ እንድናሸንፍ ሊጠበቅ አይገባም ብሏል። እያንዳንዱን ጨዋታ የማሸነፍ እውነታም የኖረበት አጋጣሚ ቢኖርም ግን ይሄ የመከሰት እድሉ አስቸጋሪ ነውና እያንዳንዱን ጨዋታ እንድናሸንፍ አትጠብቁ የሚል አስተያየት ሰንዝሯል። የዘንድሮው የፕሪሚየር ሊጉ ዋንጫ የአርሰናል ደጋፊዎች ዋንጫው እንደሚያገኙት በጣም እርግጠኛ ሆነው ይናገራሉ። ነገር ግን ሌሎች ደግሞ ደጋፊዎች አይ በዚህ ሁኔታ አርሰናል የሚጓዝበት መንገድ ክለቡን በመጨረሻው ሰዓታት እንደባለፉት ተከታታይ ጊዜያቶች ሚዜነቱን አስጠብቆ ሊቀጥል ነው ወይ የሚለው እያሳሰባቸው መሆኑን ይገልጻሉ። ከዛ ባለፈ ሌሎች ደግሞ የሚያነሳቸው ጉዳዮች አሉ። በሜዳው ነጥብ እየጣለ በሜዳው እየተሸነፈ አርሰናል እንዴት ነው የፕሪሚየር ሊጉን ዋንጫ ሊያነሳ የሚችልበትን እድል የሚፈጥረው የሚሉ ሐሳቦችን ይሰነዝራሉ። እንግዲህ በተከታታይ ጊዜያቶች አርሰናል በማንቸስተር ዩናይትድ በቅርብ ጊዜያት የበላይነት ነበረው። ነገር ግን እሁድ ዕለት ኤምሬትስ ላይ የተሸነፈበት ሂደት በርካታ የአርሰናል ደጋፊዎችን በተለይ ኢትዮጵያውያን የአርሰናል ደጋፊዎች የሚሰጡት አስተያየት አለ። ካለው ፉክክር ከባላንጣነቱ አንጻር እንደውም አንዳንዶች ምን ሲሉ ሰምቻለሁ፣ አርሰናል በማንቸስተር ዩናይትድ ከሚሸነፍ በመጨረሻ ደረጃ ላይ ባሉት በርንሌይና ወልቭስ ቢሸነፍ ያን ያህል ስሜት አይነካም ብለው ሐሳባቸውን ሲሰነዝሩ የሰማቸው ኢትዮጵያውያን የአርሰናል ደጋፊዎች አሉ። ካለው ፉክክር አንጻር አርሰናልና ማንቸስተር ዩናይትድ የ1990ዎቹ የ2000 ተፎካካሪ ክለቦች እንደሆኑ ይታወቃል እና ከዛ አንጻር ነው። ዞሮ ተቃውሞው ልክ ነው ወይ ልክ አይደለም የሚለው ጉዳይ ይነሳል። ሌላው አንድ ሐሳብ በተደጋጋሚ ይሰነዘራል። ይሄ ነገር ልክ ነው ልክ አይደለም፣ አድማጮችም የምትረዱት የምትገነዘቡት ወይም እንደናንተ አረዳድ የምትወስዱት ይሆናል ብዬ አስባለሁ። አርሰናል አሸንፎም ይተቻል፣ ተሸንፎም ይተቻል፣ አቻ ሲወጣም ይተቻል እና ይሄ ጉዳይ ለምንድን ነው በእያንዳንዱ ቅጽበት አርሰናል ብቻ አይደለም እኮ የፕሪሚየር ሊግ ክለብ ከአርሰናል ጋር 19 ክለቦች አሉ። የእነሱንም ግምት እነሱን የሚያሰለጥኗቸውን አሰልጣኞችንም ዕውቀትና ክህሎት አንድ ላይ ጨፍልቆ ወደ ገደል መጣል ተገቢ አይደለም የሚሉ ሐሳቦች ይሰነዝራሉ። እኔ ይህንን ጉዳይ የምጋራው እንደሆነ እረዳለሁ። ምክንያቱም አርሰናል አሸንፎም ይተቻል፣ አርሰናል አቻ ወጥቶም ይተቻል፣ አርሰናል አሸንፎም የኮርና ጎል ነው ያስቆጠረው፣ ሴት ፒስ ጎል ነው ያስቆጠረው። በየትኛውም ረገድ አርሰናል ይተቻል። ግን አንድ ነገር እኔ የምረዳው ነገር አለ። የትልቅ ክለብ ባህሪ ነው ብዬ አስባለሁ። ይሄ ነገር እነ ባየር ሙኒክም ላይ ይታያል። ባየር ሙኒክ አሸንፎም ይተቻል፣ ተሸንፎም የመጀመሪያ መወያያ ነጥብ ባየር ሙኒክ ነው በቡንደስሊጋው፣ አቻ ወጥቶም ባየር ሙኒክ ነው። በስፔን ባርሴሎናና ሪያል ማድሪድ ሲያሸንፉም ስማቸው ይነሳል። አሁን አትሌቲኮ ማድሪድም ተጨምሯል። ሲሸነፉም ይተቻሉ፣ አቻ ሲወጡም እና ይሄ የትልቅ ክለብ ባህሪ ነው የሚል የግል ድምዳሜ ላይ ደርሻለሁ። ለማንኛውም የአርሰናል ተቃውሞ ልክ ነው ወይ ደጋፊዎቹ የማንቸስተር ዩናይትድ ሽንፈት የሚለውን ሶፊ እንዴት ዋልክ እንዴት አረፈርክ ብያለሁ። ይህንን ጉዳይ እንግዲህ በዝርዝር እስኪ እንመልከተው። የአርሰናልና የማንቸስተር ዩናይትድ ሽንፈት አሁንም ዛሬም ድረስ ማክሰኞ ነን
መነጋገሪያ ሆኖ ቀጥሏል። መወያያዎቹ ነው ቀጥሏል። ዛሬ ራሱ አንድ ጉዳይ እያየው ነበር። የዶርጉ ኳስ በእጅ ነው የተነካው፣ የሃሪ ማጓየር በእጁ ነው የመለሰው የሚሉ ጉዳዮች ከዚህ ቀደም ዳኞች በሆኑ አካላቶችና አንዳንድ የዳኝነትን ጉዳዮች በዝርዝር የሚያስቀምጡ አካላቶች አሉ። ሃሪ ማጓየር ናቹራል ፖዚሽን ነው የእጁ ጉዳይ። ስለዚህ እየወደቀ ባለበት ሰዓት እጁን ለመደገፊያ የሚጠቀመው ሂደት ላይ በደመነፍሳዊ ኳሱን ስለነካ ከዚህ በፊትም ኦዲጋርድ ሊቨርፑል ላይ ተመሳሳይ ነገር አድርጎ ናቹራል ፖዚሽን ነው በሚል መታለፉ ይታወሳል። ስለዚህ ፔናልቲ አለመሰጠቱ ትክክል ነው ብለው ይደመድማሉ የቀድሞ ዳኞች። ሁለተኛ የዶርጉም ጉዳይ አከራካሪ ሆኖ ቀጥሏል። ግን አንዳንዶች ምንድነው የሚሉት ዶርጉ ኳሱን ይዞ በእጁ ቢነካውም እጁ ከሰውነቱ ጋር ተገናኝተዋል ሲሉ፣ ሌሎች ነው እጁ ለቋል። በየትኛውም እንቅስቃሴ እጁ አሲስት አድርጓል። በየትኛውም እንቅስቃሴ ሜዳ ላይ እጅን ተጠቅሞ ጎል ማስቆጠር ጎል ይሻራል የሚል ሕግ ስለተቀመጠ ይላሉ። ይሄ ባይዘው የአከራካሪ የሆነው የዶርጉ ነው እንጂ የሃሪ ማጓየር ፔናልቲ ያለመሰጠቱ ልክ ነው፣ እየወደቀ ነው። ሶስተኛው ግን ብዙዎች ያላስተዋሉት ጉዳይ የተነሳው ርዕሰ ነጥብ ሶፊዬ ሊሳንድሮ ማርቲኔዝ ጋብርኤል ጄሱስን ከጀርባ ማጅራቱ አካባቢ ተማቶ ስትሬት ሬድ ካርድ ማየት ነበረበት የሚሉ ሐሳቦች ዛሬ ዳኞች ሲሰጡ ሰምቻለሁ። የቀድሞ ዳኞች ማለት ነው። ሬድ ካርድ ሊሳንድሮ ማርቲኔዝ ማግኘት ነበረበት። ዞሮ ምን ለማለት ፈልጌ ነው፣ ይሄ ጨዋታ አሁንም ድረስ መወያያነቱ እንደቀጠለ ነው። የደጋፊውን ተቃውሞ እንመልከት። አርሰናል ግርም የቅድም ያልከው ነገር በጣም መሰረታዊ ነገር ነው። ምናልባት ዙሜንዲ አፍሪካ ውስጥ ስፔሻል ኢትዮጵያ ውስጥ ያለውን የማንቸስተር ዩናይትድና የአርሰናል ተቀናቃኝነት ቢያቅ ለዚህ ጨዋታ ለባለፈው ጨዋታ የሚሰጠው ትኩረት እና የኮንሰንትሬሽን መጠኑ ከፍ ይላል ብዬ አስባለሁ። ምክንያቱም አርሰናል ቶተናምን ሲገጥም በሚኖረው ጨዋታዎች ላይ ቶተናም በሚገጥምባቸው ጨዋታዎች ላይ ደርቢ እንደሆነ ከተማው ላይ የአርሰናል ደጋፊዎች አንገታቸው እንደሚደፉ ስለሚያውቁ በጣም ያለ የሌላ አቅማቸውን ነው የሚጠቀሙት። ከማንቸስተር ዩናይትድ ጋር ባለው ጨዋታ ላይ የመጀመሪያዎቹ 20-30 ደቂቃዎች አርሰናል ዶሚኔት ካረገ በኋላ ጎል ካስቆጠሩ በኋላ ጨዋታውን ኦልሞስት ገለኗል የሚል እሳቤና የኮንፊደንስ መጠኑ የራስ መተማመን መጠናቸው ወደ ኦቨር ኮንፊደንስ የሄደበት ሂደትና ማንቸስተር ዩናይትድ ደግሞ በዛ ቅስፈት ራሱን አሻሽሎ የመጣበትን ሂደት የተመለከትንበትን አጋጣሚ ነው ያየ ነው በዛ ጨዋታ ላይ እና ለዛ ነው እንዳሉት ነው። ምንም ጥያቄ የለውም። ማንቸስተር ዩናይትድም ዘንድሮ ቶፕ 4 ሳይገባ አርሰናልን ቢያሸንፍ የማንቸስተር ዩናይትድ ደጋፊዎች ደስተኛ ነው የሚሆኑት። ቶፕ 4 ከማገቡና አርሰናልን አሸንፋችሁ በአርሰናል ተሸንፋችሁ ቶፕ 4 ከምገቡና በአርሰናልን አሸንፋችሁ ቶፕ 4 ባትገቡ ቢባሉ የማንቸስተር ዩናይትድ ደጋፊዎች የሚመርጡት አርሰናልን አሸንፈን ቶፕ 4 ባንገባ ብለው ነው የሚያስቡት። ምክንያቱም ያው የኢትዮጵያውያኖቹ ኢትዮጵያ ነው። ምክንያቱም እነዛኞቹ ተቀናቃኞቻቸው ላንክሻየር ደርቢ ከሆነ ሊቨርፑል ነው፣ የከተማ ተቀናቃኛቸው ከሆነ ደርቢ ደግሞ የአንድ ከተማ ክለብ ስለሆነ ማንቸስተር ሲቲ ነው። ስለዚህ እነዚህ ጉዳዮች ላይ የኢትዮጵያውያኖች ደጋፊዎች በሚል ለማጠናከር ብዬ ነው። ሶፊ ትክክል ነው። እንደዛ አይነት ስሜት ነው ያለው። በዛኛው አቅጣጫ ደግሞ አርሰናል በወልስ በበርን ላይ ተሸንፎ ማንቸስተር ዩናይትድን ቢያሸንፍላቸው የአርሰናል ደጋፊዎች ይፈልጋሉ። ምክንያቱም ዋንጫውን የበላ ነው ማንቸስተርን አሸንፈን ነው ማለት ይፈልጋሉ። ካነሱም ኢቭን አሁን አርሰናል በአመቱ መጨረሻ ዋንጫውን ቢያሳካኳን የማንቸስተር ዩናይትድ ደጋፊዎች ሜዳችሁ ድረስ መተን እኮ አሸንፈናቸዋል የሚል መከራከሪያ እንዲያቀርቡ ምክንያት እንዲያገኙ ሆኗል እና ለዛ ነው አድማጮችም እየገለጹ እንዳሉት ብዙዎችም ሼር እንደሚያደርጉት በማንቸስተር ከመሸነፍ በወልስ መሸነፍ ይሻላል፣ በበርንሌይ መሸነፍ ይሻላል የሚለው አቋማቸውን እያስረዱ የሚገኙት ማለት ነው። ለንደን ላይ ላሉት ደጋፊዎች ይህንን ደርቢ ለማያውቁ ደጋፊዎች ግን ተራ ጨዋታ ነው። ጨዋታ የበቀደሙ ጨዋታ በቃ 3 ነጥብ የማግኘት ያለማግኘት ጨዋታ ነው። በታሪክ ወደ ኋላ የቪንገርና የፈርጉሰን ዘመን ላይ የነበረ አንድ ወቅት ተፎካካሪነት ነበረ። ከዛ ውጪ የደርቢ ስሜት የለውም ጨዋታው። በዛን ወቅት የነበረው የነ ሮይ ኪንና የነ ፓትሪክ ቬራ ፍጥጫ፣ የነ ፋብሪካስ ፒዛ ጌት፣ የፒዛው ቅሌት እና መሰል ነገሮችን እያነሳ 49 ጨዋታን የአርሰናልን ጉዞ ያስቆመ ቡድን ነው ማንቸስተር ዩናይትድ። እንደዚህ አይነት ነገሮች እንጂ ይሄ በጣም በቃ ስፔሻል የሆነ የደርቢ ስሜት ያለው ጨዋታ አይደለም። እንደ ሌሎች ላይክ አርሰናል ቶተናም፣ አርሰናል ቼልሲ እንኳን የአርሰናል ቼልሲን ያህል እንኳን የደርቢነት ስሜት የለውም። ይሄኛው ጨዋታ ካላቸው ፕሮክሲሚቲ
ከቅርበት ከታሪካዊ ተቀናቃኝነትና መሰል ነገሮች አንጻር ስናየው በጣም የተለያዩ ናቸው። ማንቸስተር ዩናይትድ ኃያል በነበረበት ጊዜ አርሰናል ዝቅ ያለ ነበር። አርሰናል ኃያል በነበረበት ጊዜ ማንቸስተር ዩናይትድ ጥሩ አልነበረም። ስለዚህ የታሪክ ግጥምጥሞሹ በአንድ ወቅት ብቻ በአርሰናል ቪንገርና በፈርጉሰን መሃል ተገናኝቶ የነ ሮይ ኪን የነ ቬራን ግጭት ከዛ የ49 ጨዋታውን ያለመሸነፍ ጉዞና መሰል ነገሮች ተፈጠሩ። እነዛ ያመጡት ነው እንጂ ያን ያህል በትልቁ የሚነሳ አይደለም። ለዛ ነው ሁለቱም ደጋፊዎች ኢትዮጵያ ውስጥ ግን ያሉት ግን የተለየ ስሜት ያዩታል እና በእኔ እምነት ለንደን ላይ ያሉት ጨዋታውን የሚያዩበት መነጽርና ኢትዮጵያ ውስጥ ያሉት የሚያዩት ጨዋታውን የሚያዩበት መነጽር በጣም የተለያየ እንደሆነ ለመግለጽ እወዳለሁ። የአርሰናል ደጋፊዎች አሁን በትልቁ በበርካታ መገናኛ ብዙሃኖች ትልቁ የመወያያ ርዕስ ሆኖ የመጣው ነገር የአርሰናል ደጋፊዎች ጨዋታው ከተጠናቀቀ በኋላ ያሳዩትና ያደረጉት ነገር አብዛኛው ተቃውሞታል። አንዳንዶች ደግሞ አይ ያስፈልጋል እንዲነቁ ተጫዋቾቹ አሰልጣኙ እንዲነቁ እንዲህ አይነት ነገሮች ያስፈልጋሉ የሚላሉ። ግን አብዛኞቹ ተንታኞች የአርሰናል የቀድሞ ተጫዋቾችን ጨምሮ ሁሉም ተቃውመውታል። ነገሩ እንደዚህ ነው የሆነው። አርሰናል በማንቸስተር ዩናይትድ 3-2 ከተሸነፈ በኋላ ጨዋታው ከተጠናቀቀ በኋላ ደጋፊዎች ዳኛው ላይም ጮኸዋል። ዳኞቹ ሲወጡ ማለት ነው። የማንቸስተር ዩናይትድ ደጋፊዎች ላይም ጮኸ። የማንቸስተር ዩናይትድ ተጫዋቾች ላይም ቡ ሲሉ ነበረ፣ ሲጮሁ ነበረ። በኋላ ላይ ሚካኤል አርቴታ ላይና ራይስ ላይም ሲጮሁ ነበረ። በተለይ ሚካኤል አርቴታ ደጋፊዎችን ይቅርታ ለመጠየቅ በሚመስል መንገድ እንቅስቃሴ ሲያደርግ፣ ራይስም በተመሳሳይ መንገድ ወደ መልበሻ ክፍል በሚገቡበት ሰዓት ላይ ትልቅ ድምፅ ሲሰማ ነበረ እና የጩኸት ድምፅ በቀጥታ አርቴታንና ተጫዋቾቹን የሚመለከት ነው። አንደኛ የአርቴታ አቀያየር፣ የአርቴታ የታክቲካል ዲሲፕሊን፣ ለተጫዋቾቹ ነጻነት አለመስጠት፣ በተደጋጋሚ እኛ የምናነሳው ለተጫዋቾቹ ነጻነት አለመስጠት፣ ለተጫዋቾቹ ያላቸውን ነገር አለማወቅ፣ የተጫዋቾቹን አቅምና የሚጫወቱበትን መንገድ ያለማወቅና ያለመረዳት። አሁን ተጫዋቾቹ አቅም ባይኖራቸው ተጫዋቾቹ ቢጎዱብህ የአርቴታ ታክቲክ አዋጭ ሊሆን ይችላል። ምክንያቱም ተጫዋች ተጎድቶብሃል፣ ተጫዋቾችህ በአንድም በሌላ መንገድ ወሳኝ ተጫዋቾች ከሌሉ ተከላክለ ምን ብለም ውጤት አስጠብቀ ከፈለክ አንድ ጎል ይዘህ ልትወጣ ትችላለህ። አቻ ይዘህ ልትወጣበት የምችልበት እድል አለ። ያንም ቢያደርጉ ማንም ይቃወማቸው የለም። ምክንያቱም በሪሶርስ ነው የምትሰራው፣ በአቅም ነው የምታደርገው ምንም ነገር። አሁን አርሰናል ያለው አቅም የተጫዋች ስብስብና የተጫዋች የጥራት ደረጃ ሚካኤል አርቴታ ከሚጠቀሙበት የጨዋታ መንገድ ጋር ስናያይዘውና ስናነጻጽረው የማይገናኝ ነው። አርቴታ ጥራት ያለው አማካኝ ያለው፣ ጥራት ያለው ተከላካይ ያለው፣ ጥራት ያለው አጥቂ ያለው ለምንድን ነው የሚፈራው? ለምንድን ነው ጎል አስቆጥሮ ተመለሰ የሚሉት? ከዚህ በፊት ባለፉት ዓመታት የነበሩትን ጉዞዎች እንመልከት። ሊቨርፑል አምና ዋንጫውን ሲወስድ አይደለም በሜዳው ከሜዳው ውጭ እየሄደ እያዳፋር እንደ ሲያሸንፍ የነበረው 3 ጎል 4 ጎል እያስቆጠረ። ማንቸስተር ሲቲ ታቻምና በጋርዲዮላ የበላይነት ዘመናቶች 6 ዋንጫዎችን ባሳኩባቸው ጊዜያቶች በሁሉም የዋንጫ ጉዟቸው ጋርዲዮላ የትኛው ጨዋታ ነው አፈግፍጎ የተጫወቱት? የትኛው ጨዋታ ላይ ነው በከፍተኛ ሁኔታ በፍርሃት ቆፈን ውስጥ ገብቶ የተጫወቱት? አይደለም ሜዳቸው ላይ ማለት። ይሄን ነው አርቴታን ደጋፊዎች ተቃውሞ ያቀረቡበት። ለተጫዋቾቹ ነጻነት ለምን አልሰጠም ነው። ፍሪደም እያሉ ነበረ የተወሰኑ ደጋፊ ሲጮህ የነበረ ቡ ከሚለው ድምፅ በተጨማሪ ፍሪደም ሲሉ ነበር። ለተጫዋቾቹ ነጻነት እየሰጣቸው አይደለም የሚለው ጥያቄ ነው። ግን በነገራችን ላይ አርሰናል አንድ ድል ብቻ ነው ያለው። አንድ ድል ነው ያለው። አንድ ጨዋታ ከተሸነፈ፣ አንድ ጨዋታ አቻ ከወጣ ነገሩ ይወሳሰባል። አርሰናል ይወሳሰባል። አንድ ድል ነው ያላቸው። ጋርዲዮላ ከዚህ በኋላ ለአርቴታ ምንም አይነት እድል የሚሰጠውም አይመስለኝም። አንድ ድል ይስጠኝ ያሉት እኮ ጋርዲዮላም አንድ ድል ሰጣቸው እኮ ከማንቸስተር ዩናይትድ ጋር። አንድ ድል አርሰናል ይስጠኝ እንጂ ይደርስበታለሁ አገኘዋለሁ ብለዋል። አሁን አርቴታ እና አርሰናል ብልጥ ከሆኑ ቀጣይ ተጋጣሚያቸው በንጽጽር ማንቸስተር ሲቲ ከሚያገኘው ቡድን አንጻር የተሻለ ስለሆነ ሊድስና ሰንደርላንድ ስለሆኑ በቶተንሃምና በሊቨርፑል ማንቸስተር ሲቲ ሊፈተን ስለሚችል ይችን አጋጣሚ ካልሾለከ በስተቀር ምናልባት ሌላ ከባዱ ስብስብ ነገር ሊፈጠር ይችላል። ስለዚህ አሁን የአርሰናል ደጋፊዎች ትልቁ ጥያቄ አንደኛ የተጫዋች ነጽነት እያየ ነው። ሁለተኛ ከፍለን የምንገባው ለመቆዘም ነው ወይ? ከፍለን የምንገባው ለመጨነቅ ነው ወይ?
ከወልቭስ ጋር አርሰናል ተጨንቆ ነው ያሸነፈው። ከሊቨርፑል ጋር አቻ ሲወጣ በፍርሃት ቆፈን ውስጥ ነበሩ አርቴታ። ከሲቲ ጋር አቻ ሲወጣ ተመሳሳይ የፍርሃት ቆፈን በፍራቻ እያሉ ያሉ ደጋፊዎች እንዲህ አይነት ጨዋታ ብንሸነፍ እንኳን ችግር የለውም፣ የ7 ነጥብ ልዩነት አለ፣ ለምንድን ነው ሪላክስ አድርገን የማናጫወተው ነው ተገቢ ጥያቄ ይመስለኛል። ይሄ ጥያቄ በጥያቄነት ደረጃ እኔም እስማማበታል፣ ያስማማኛል። የደጋፊዎቹ ጥያቄው ነው፣ መጫዋቸውን አይደለም እስማማበታለሁ ያልኩት። ጥያቄው ተገቢ ጥያቄ ነው፣ እኔም እስማማበት ነው። በ7 ነጥብ ልዩነት እየመራ የሊጉ መሪ ሆነ ጠንካራ ቡድን እያለ አንድም ተጫዋች የተጎዳ ተጫዋች ሳይኖርህ ሙሉ ቲምህን አግኝተህ ምንድነው የሚያንቀጠቅጠ? ይሄ ነው የነሱም ጥያቄ። ውበት እያየን አይደለም። ቢያንስ ሜዳችን ላይ ለምንድን ነው ሪላክስ አድርገን ተጫውተን 4 ጎል 3 ጎል ልዩነት አሸንፈን ኢንጆይ አድርገን ጨዋታውን የማንወጣበት ምክንያት ለምንድን ነው? በየሳምንቱ ለምንድን ነው የምንጨነቀው በፕሪሚየር ሊግ ጨዋታዎች ላይ የሚል ጥያቄዎች ነው እያነሱ ያሉት። ሁለተኛው ከዚህ ቀደም የነበረው የአርሰናል ጉዞ ያለፉት 3 እና 4 ዓመታት ጉዞ እንኳን ዘንቦብሽ እንዲያውም ካፊያነሽ ይባላል አይደለ በአማርኛ ተረት ሲተረት እና የሆነ ነገር ኮሽ ባለ ቁጥር ይደነግጣሉ። አንድ ቤት ሌባ ከተሰረቀ አይጥም ቢያልፍ የሆነ ነገርም ቢያልፍ ኮሽ ባለ ቁጥር ሌባ መጣ ብለው ነው የምደነግጡ አይደል? አርሰናል ዋንጫውን አገኛለሁ ብሎ ባሰበባቸውና ወደ ዋንጫው እየገሰገሰ ባለባቸው ጊዜያቶች ከኋላ እየተነሱ ይዘውታል ማጅራቱን። በተለይ ማንቸስተር ሲቲ አሁንም ከኋላ እየተከተለ ያለው ማንቸስተር ሲቲ ነው። ያ ስጋት አላቸው ደጋፊዎች። ከዛ ስጋት ነፃ ሆነው ጨዋታዎችን የመመልከት ፍላጎት አላቸው። አይዘር በ9 ነጥብ በ10 ነጥብ ልዩነት አድርገው ሊጉን መሄድ ይፈልጋሉ፣ መጓዝ ይፈልጋሉ። ባለፉት 3 ተከታታይ ጨዋታዎች አርሰናል አላሸነፈም። ከሊቨርፑል ጋር አቻ ወጣ፣ ኖቲንግሃም አቻ ወጣ፣ ከዩናይትድ ጋር ተሸነፈ። ለሊጉ ዋንጫ እየተፎካከርክ በ3 ጨዋታ 2 ነጥብ ማሳካት ከ9 ነጥብ 7 ነጥብ መጣል ጥያቄ ያስነሳል። ለዛ ነው ደጋፊዎቹ አንዱን ጥያቄ ከፍ አድርገው ሊያነሱ የቻሉ ወይም በዛ መንገድ ጨዋታቸውን ሲያነሱ የተመለከትናቸው ከዛ ጋር የተያዘ ጉዳይ ነው። አሁን ይሄ ጉዳይ ብዙዎችን ከፋፍሏል። አንደኛው ያው ግርምዬ ትንሽ ጉንፋን አለ፣ ሳውንድ ትራክ ሊኖር ይችላል ከይቅርታ ጋር። አይ ችግር የለውም። አንደኛውና ትልቁ ጥያቄ የተነሳ የሚገኘው በተቃራኒ አቅጣጫ ካሉ፣ በነገራችን ላይ ይህንን ድምፅ ያሰሙ ደጋፊዎች ሙሉ ስቴዲየሙ አይደለም፣ የተወሰነ የስቴዲየሙ ክፍል ላይ ያሉ ደጋፊዎች ናቸው። ይሄ ጉዳይ ከተሰማ በኋላና የመገናኛ ብዙሃኖች በስፋት ከዘገቡት በኋላ የተለያዩ አስተያየቶች እየተሰጡ ይገኛሉ። በአብዛኛው ጥያቄው ተገቢ ነው። ውበት ያለ ጨዋታ ለመጫወቱ አርሰናል ከ9 ጨዋታ ከ9 ነጥብ 7 ነጥብ መጣሉ፣ ሁሌ መሳቀቁ እና መሰል ነገሮች ተገቢ ጥያቄ ናቸው። ይሄ ነገር ይስተካከል ብሎ መጠየቁ። ነገር ግን ሊጉን እየመራ በ4 ነጥብ ልዩነት ሻምፒዮንስ ሊጉን እየመራ ሊግ ካፕ ግማሽ ፍጻሜ ደርሶ ኤፍኤ ካፕ ለደረሰ ቡድን ግን ቡ ማለት ከራሱ ደጋፊ ይሄ ነውር ነው ያሉት። አንደኛ ሳይኮሎጂካሊ ተጫዋቾቹ ላይ በዚህ ልክ እየታገሩ ያሉ ልጆችን ስነ ልቦናቸውን መንካት ነው። መጠኑ ቡ የተባለ ስቴዲየም ውስጥ የምትቃወመው ቡድን ሊወርድ ሲል ወይ ቡድን ቶፕ 4 ጠብቆ ቶፕ 4 አቋም ላይ ሳይገኝ ሲቀር ወይ ቡድን ዋንጫ ጠብቆ ዋንጫው ቦታ ላይ ወይም ዋንጫ መውሰጃ ቦታው ላይ ሳይገኝ ሲቀር እነዛን ጥያቄዎች ታነሳለ። ምንድነው የሚሉት የአርሰናል ደጋፊዎች? በዚህ ጩኸት ማሰማታቸው ምንድነው? ተቃውሞ በቃላት በጥያቄ ማንሳት፣ ማህበራዊ ሚዲያ ላይ ማንሸራሸር፣ የአርሰናል ፔጆች ላይ መጻፍ ምናምን ይሄ ፖዚቲቭ ነው። ግን በዚህ ልክ ማድረጋቸው ግን የቡድኑን የአንድነት መንፈስ አይሸረሽርም ወይ? ደም እየሰጡ ያሉትን ተጫዋቾች ጥያቄ አስነሳም ወይ? በማንቸስተር ዩናይትድ ጨዋታ ላይ 11ዱም ተጫዋቾች አልነበረም መጥፎ የነበሩት፣ ተቀያሪዎችን ጨምሮ 15ቱም ተጫዋቾች ወይም 16ቱ ተጫዋቾች አይደሉም ጥሩ ያልነበሩ ተጫዋቾች ነበሩ። እንደዚሁ ሜንዲ አይነት ተጫዋቾች ራይስ እኮ ደም ሲሰጥ ነበር እኮ፣ ሳሊባ ደም ሲሰጥ ነበር፣ ጋብሪኤል ማጋሌሽ ደም ሲሰጥ ነበር፣ ሂንካፔ ከጉዳት መልስ ሲታገል ነበር፣ ያንሉ ትግል ቲምበር ሲፋለም ነበር። የነዚህ ልፋትስ የነዚህ ድካምስ የሚሉ ጥያቄዎችን በማንሳት
የአርሰናል ደጋፊዎች ኤሚሬትስ ስቴዲየም ላይ ያሰሙት የተቃውሞ ድምፅና ቡ የሚለው ድምፅ አርቴታንም ሆነ ተጫዋቾች ላይ ትኩረት ያደረገው ነገር ትክክል አደለም ብለው የሚቃወሙ ቁጥሮች በእጅጉ የበዙ ናቸው።